በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ከሁሉ አስቀድሞ እናመልከውና እናመሰግነው ዘንድ በአርአያውና በምሳሌው የፈጠረን የፍጥረታት ገዥ አድርጎ ያከበረን የሰራዊት ጌታ የእስራኤል ቅዱስ አምላካችን ቅዱስ እግዚአብሔር እርሱ ከሁሉ በላይ ነውና ከሁሉ አስቀድሞ ክብርና ምስጋና ለእርሱ ይሁን። አመስግኑት። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የብፁዕ ወቅዱስ አቡነ መርቆሬዎስ መታሰቢያ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አንጋፋው አባታችን ሊቀ መዘምራን ብርሃኑ ጌጡ፣ ክቡር የዚሁ ታላቅ ቤተ መቅደስ ዋና አስተዳዳሪ መላከ ብርሃን ቆሞስ አባ ቶማስ አበጄ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አዕይንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር፣ አሃው ዲያቆናት፣ እንዲሁም እንደ ሰማይ ከዋክብት በጣዕመ ዝማሬ እግዚአብሔርን የምታገለግሉ በቤቱ እንደ ዘግባ የተተከላችሁ የሰንበት ትምህርት ቤት መዘምራን እግዚአብሔርን ለማምለክ ጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸውን እንዲያሳድሩባችሁ በመሻት ከተለያየ ቦታ የመጣችሁ ማህበረ ምእመናን ወምእመናት ሁላችሁም በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ኃጢአት በበዛበት ሞት በረከሰበት ዓለም ላይ የኖርን ምንም እንኳን ኃጢአተኞች በደለኞች ብንሆንም ቸሩና ርኅሩህ አምላካችን እግዚአብሔር የቸርነቱን የምህረቱን ሥራ አብዝቶልን እስከ በደላችን እስከ ኃጢአታችን ወደ መቃብር እንዳንወርድ ይችን ቀን ይልቁንም ይችን ሰዓት በዕድሜያችን ላይ ለንስሐ ጨምሮ በቅድስናው ቤተ መቅደስ ተሰብስበን እንድናመልከው ስለፈቀደልን ሕያውና ዘላለማዊ ስሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በረከቷ ምልጃዋ በሁላችን ላይ ይደር። በዛሬው ዕለት የልደት መታሰቢያቸው የምናደርግላቸው ሐዲስ ሐዋርያ ለኢትዮጵያ ብርሃነ ዓለም የተባሉት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት ጸሎታቸው በረከታቸው በሁላችን ላይ ይደር። አሜን። እንኳን አደረሳችሁ። ወለእለሰ ጸውዐ ኪያሆሙ አጽደቀ ወለእለ አጽደቀ ኪያሆሙ አክበረ። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። እስኪ በሉ ሁላችሁም የጠራቸውን በሉ። አይሰማም? አጸደቃቸው፣ ያጸደቃቸውን አከበራቸው። ብርሃነ ዓለም ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ሮሜ ምዕራፍ 8 ቁጥር 30 ላይ የምናገኘው መለኮታዊ ኃይለ ቃል ነው። ይህ ቃል በሐዲስ ኪዳን ክፍል የሚነገር በእውነት ዛሬም ድረስ ይህ ቃል ኪዳን በእኛ ላይ የሚሰራ መለኮታዊ ቃል ነው። የሚጠራ ማን ነው? አሁን ጠርቶ ያመጣን ማን ነው? አዋጅ ነጋሪ አይደለም፣ ወይም ማስገዳጅ ኃይል አይደለም። የጠራን መንፈሱን ልኮ ቀስቅሶ ያመጣን የጠራን ማን ነው? እግዚአብሔር። ዘላለማዊ ጥሪው አይቋረጥም። ሁል ጊዜ ኑ ወደ እኔ የሚል አምላክ ነው። የሚጠራ እግዚአብሔር ነው። አንዳንዱን በእናቱ ማህፀን ይጠራል። እንደነ ኤርምያስ እንደ ጻድቁ አቡነ ተክለ ሃይማኖት
እንደ ሌሎቹም ቅዱሳን ብዙ ቅዱሳን ገና በእናታቸው ማህፀን የተጠሩ ናቸው። አንዳንዶቹ ደግሞ ከተወለዱ በኋላ ጥሪ ደርሷቸው፣ አንዳንዶቹ ከብት ሲጠብቁ በግ ሲጠብቁ ጥሪ ደርሷቸው የተጠሩ አሉ። አንዳንዶቹ ካደጉ በኋላ፣ አንዳንዶቹም በመጨረሻው ሰዓት የሚጠሩ አሉ። በወንጌል ምሳሌ እንደተነገረው ሰራተኛን የሚቀጥር ሰው ምሳሌ በጧት ሰራተኛን ሊቀጥር ወጥቶ ሲያሰራ ውሎ እንዲሁም በረፋድ እንዲሁም በ6 ሰዓት የመጨረሻ የሰዓቱ መጨረሻ የሥራው መጨረሻ ሰዓት 1 ሰዓት ሲቀራው የቀጠረ ሰራተኛ ተብሎ በወንጌል እንደተጠራ የወንጌል ምሳሌ በተለያየ ጊዜ በተለያየ ዕድሜ በተለያየ ወቅት እግዚአብሔር ለክብሩ ይጠራል። ማን ይጠራል? እግዚአብሔር። ታዲያ እግዚአብሔር የጠራቸውን ያጸድቃቸዋል ነው የሚለው። ምን ይላቸዋል? እውነት የጠራን አምላካችን አጽድቆ ይመልሰን። ከጸደቅ ዋጋ አለ፣ የጻድቅ ዋጋ አለ። ያጸደቃቸውን ደግሞ ምን ያደርጋቸዋል? አረ ተናገሩ። አከበራቸው፣ ያከብራቸዋል። ይጠራል እግዚአብሔር፣ ያጸድቃል እግዚአብሔር፣ ያከብራል እግዚአብሔር። የሚጠራ እግዚአብሔር ነው፣ የሚያጸድቅ እግዚአብሔር ነው፣ የሚያከብር እግዚአብሔር ነው። ለምን? እግዚአብሔር በባህሪው ጻድቅ ነው። ምንድነው? እስኪ በሉ ሁላችሁም። እመ ሳሙኤል ሐና የተባለችው ዝማሬ ስታቀርብ ምስጋና ስታቀርብ ለእግዚአብሔር እንደዚህ አለች። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 2 ላይ እስመ አልቦ ቅዱስ ከመ እግዚአብሔር ወአልቦ ጻድቅ ከመ አምላክነ፣ እንደ እግዚአብሔር ያለ ቅዱስ የለም። እስኪ በሉ ሁላችሁም። እንደ አምላካችን ያለ ጻድቅ የለም። እግዚአብሔር ብቻውን ቅዱስ ነው። እግዚአብሔር ብቻ ቅዱስ ነው። ክብር ምስጋና ለስሙ ይሆንልን። ይሄ ጽድቅ ይሄ ቅድስና ማንም አያገኘውም፣ የባህሪው ነው። እየሰማችሁ ነው? እግዚአብሔር በባህሪው ምንድነው? ቅዱስ ነው። እግዚአብሔር በባህሪው ምንድነው? ጻድቅ ነው። እንደ እግዚአብሔር ያለ ጻድቅ የለም። ሌሎቹ ቅዱሳን ቢሆኑ መላእክት ቅዱሳን ብንላቸው፣ ሰዎች ጻድቃን ቅዱሳን ብንላቸው፣ ማን ነው የሰጣቸው? ያጸደቀ ማን ነው? ያከበረ ማን ነው? የቀደሰ ማን ነው? እግዚአብሔር። ለዚህ ነው መኑ ይትዋቀሶሙ ለሕሩያነ እግዚአብሔር ለእመለሊሁ አጽደቀ መኑ ዘይኮንን አለ ቅዱስ ጳውሎስ ዝቅ ብሎ። ያከበረ እግዚአብሔር ነው፣ የሚያጸድቅ እግዚአብሔር ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። ማን ይከሳል? እግዚአብሔር የመረጣቸውን ማን ይከሳቸዋል? ለምን? የሚያጸድቅ እግዚአብሔር ነው። ጻድቅ የሚያደርግ እግዚአብሔር ነው። ቅዱስ የሚያደርግ እግዚአብሔር ነው። ይሄ ቅዱስና ይሄ ጽድቅ ለሁላችንም ይድረሰን። አሜን። አምላካችን ስሙ የተመሰገነ ይሁን። ዛሬ የምናከብረው በዓል እግዚአብሔር ከጠራቸው፣ እግዚአብሔር ካጸደቃቸው፣ እግዚአብሔር ካከበራቸው፣ ከተለዩት የተለዩ፣ ከከበሩት የከበሩ፣ ከጸደቁት የጸደቁ፣ ኢትዮጵያ ማህፀን የተገኙ ሐዲስ ሐዋርያ የተባሉ ዓለም አቀፍ ጻድቅ ዓለም አቀፍ ቅዱስ የጻድቁ አባታችን አቡነ ተክለ ሃይማኖት በዓለ ልደታቸውን እንኳን አደረሳችሁ። ይሄንን ነው የምናከብረው። ታዲያ በጻድቁ ስም ተሰብስበን ማንን እናመሰግናለን? ማንን እናመሰግናለን? ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 2 ላይ መጀመሪያ ምን አለ መሰላችሁ? አእምሩ ከመተሰብሃ እግዚአብሔር በጻድቁ። እግዚአብሔር በጻድቁ ምክንያት እግዚአብሔር በጻድቁ ስም እንደከበረ እንደተመለከ እንደተመሰገነ እወቁ። አሁን ማንን እያመለክን ነው? አይሰማም። በማስም ተሰባስበን መታሰቢያነት ለአቡነ ተክለ ሃይማኖት፣ አምልኮ ለማን? ክብር ለእርሱ ይሁን ለእግዚአብሔር። ይህ ነው እምነታችን። እግዚአብሔር ካከበራቸው ከመረጣቸው የጻድቁ አባታችንን ዜና ገድላቸውን ስንነግራችሁ፣ ዜና ገድላቸው ማለት ለቅዱሳን ለጻድቃን
ድርሳን አይደለም ገርል ነው የሚባለው። እስቲ ገርል በሉ። ገርል ምን ይመስላችኋል? መጋደል፣ መከራ፣ ውጣውረድ ታሪካቸውን የሚዘግም ማለት ነው። የጻድቁ አባታችን የአቡነ ተክለ ሃይማኖትን ሕይወታቸውን ቅድስናቸውን በሙሉ ቤተ ክርስቲያን በገርል መዝግባ አስቀምጣለች። ያ ቅዱስ ሆኖ መጽሐፉ ገርሉ ይነበባል፣ እንሳለመዋለን፣ እንባረክበታለን። ከዛውን የጻድቁ አባታችን የአቡነ ተክለ ሃይማኖት መነሻና መድረሻ ይነግረናል ማለት ነው። ለሁሉም ነገር መነሻ አለው። ምን አለው? ምን አለው? መድረሻስ አለው። ዛሬ የተወለደ መድረሻው ሞት ይሆናል፣ መጨረሻው ትንሣኤ ይሆናል። እግዚአብሔር መጨረሻችን ያሳምርልን። መጨረሻችን ሲያምር ከክርስቶስ ጋር እንኖራለን። ከማ ጋራ? ሌላ ምን ፍላጎት አላችሁ ምእመናን? አላችሁ እንዴ? አሁን እዚህ እግራችሁ እስከሚንቀጠቀጥ አብዛኞቻችሁ እንደውም በሽታውን ተቋቁማችሁ ችግሩን ተቋቁማችሁ እዚህ ቆማችሁ የምትማሩት የምትዘምሩት የምታስቀድሱት ምን ፈልጋችሁ ነው? ክርስቶስን አይደለም ወይ? ከማ ጋራ ለመኖር ነው ወይስ የዓለም ጥያቄ ነው የሚያሸንፈን? ብዙ ሰው በእርግጥ የዓለም ጥያቄ ይዞ ይመጣል፣ ይሆንለታል። ይሄ ስለት ሲነገር ሰምታችኋል አይደል? ከቅድሙ ታምሜ ነበርኩ ዳንኩ፣ ትዳር አልነበረኝም ሰጠኝ፣ ስራ አልነበረኝም አገኘው፣ አመስግኑልኝ ይላሉ። እግዚአብሔር ይችላል አይችልም? እግዚአብሔር ለጥያቄያችን መልስ አለው የለውም? አዎ። ትልቁ ጥያቄያችን ግን በቀኝህ አቁመኝ በሉ እስኪ። አሜሃ ይቤሎሙ ለእለ በየማኑ፣ በቀኙ የቆሙት እንዲህ ይላቸዋል፣ ንዑ ለአቡየ ቡሩካኑ፣ እናንተ የአባቴ ቡሩካን ይላቸዋል። ይህንን ቃል ለሁላችንም ያሰማን። ይህንን ፈልገን ነው ሌሊቱን ሙሉ ማህሌት የምንቆመው የምናሸበሽብለት፣ ቅዳሴውን የምንቀድስ የምንዘምርለት፣ በቀኙ ቁመን እንደ መላእክት እንድናመሰግነው ነው። ስለዚህ ክርስቲያኖች ተመልከቱ፣ አእምሩ ከመተሰባህ እግዚአብሔር በጻድቁ፣ በጻድቁ እንደተመሰገነ እወቁ። እግዚአብሔርን ለማመስገን ለማምለክ ምክንያት የሆኑን ጻድቅ አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ ናቸው። ዛሬ በዓለ ልደታቸው ነው። የኢትዮጵያዊው ጻድቅ የአቡነ ተክለ ሃይማኖት ዜና ልደት የካህን ልጅ ናቸው። የምን ልጅ ናቸው? እግዚአብሔርን የሚያገለግል ካህን ማን ይባላሉ? ካህኑ ማን ነው? አይሰማም። የተክልዬ አባት ማን ናቸው? ጸጋ ዘአብ። የማን ካህን? ገድሉ ምንድነው የሚለው? ለእግዚአርያ ሰናይት ወለጸጋ ዘአብ አዳም እሄምኦሙ አንሰ በቃለ ሰላም። ለምታምረው ውስጣዊ ውበቷ ለሚደንቀው ለታማኟ አገልጋይ ካህኑን ላስከበረችው ለእግዚአርያ፣ እንዲሁም እግዚአብሔርን ለሚያገለግለው በእግዚአብሔር ፊት ዕጣን ለሚያጥነው መስዋዕት ለሚያቀርበው ለካህኑ ለጸጋ ዘአብ ሰላም እላቸዋለሁ። ለምን? እለ ወለዱ ኪያከ ብርሃነ ዓለም፣ የዓለም ብርሃን አንተን ወልደዋልና። ክብር ለእግዚአብሔር ይሁንልን። ተክለ ሃይማኖትን ወልደዋልና። እንደው ረጅሙን ታሪክ አልናገርም። በእውነት ትምህርታቸው የሚናፈቁ ብፁዕ አባታችን ብፁዕ አቡነ ሚካኤል ቢያስተምሩ አይጠገቡም። እሳቸው ያስተምሩናል። አሳጥሬ ግን እነግራቸዋለሁ። ብፁዕ ቅዱስ አባታችን አቡነ ተክለ ሃይማኖት በዚህ በሸዋ ክፍለ ሀገር በጽላልሽ ወይም በእቲሳ አካባቢ የተገኙ ከኢትዮጵያ ማህፀን ከተገኙ ቅዱሳን አንዱ ቅዱስ ናቸው። በዚህ በ12ኛው መቶ ክፍለ ዘመን የነበሩ እግዚአብሔርን የሚያከብሩ። በእርግጥ ክርስትና ሁልጊዜ መከራ አያጣውም። አስተውሉ የእግዚአብሔር ልጆች፣ ለኛ ሲል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን መድኃኒት ክርስቶስ አሁን በልደቱ በሰፊው እንማረዋለን። ሲመጣ ዓለም አልተቀበለውም። ውስተ ዚአሁ መጻ ወእልያውሰ ኢተወክፍዎ፣ ወደ ወገኖቹ ወደ ገዛ ወገኖቹ መጣ፣ እነርሱ ግን አልተቀበሉትም። ማደሪያ ስፍራም አልሰጡም። እመቤታችን መውለጃ ጊዜዋ ሲደርስ እመቤታችን የሚያስጠጋት አላገኘችም። በከብቶች በረት ነው የወለደችው።
በከብቶች ግርግም ነው የተኛው። እምታለብሰው አጣ ቅጠል ቆርጣ ነው ያለበሰችው። የክርስትናው መነሻ ተመልከቱት። መጨረሻውም ቀራንዮ ላይ የሚያለብሰው አጥቶ ልብሱን ገፈው ራቆቱን ሰቅለው ነው በመስቀል ላይ እንዲሞት። እንደውም ታስታውሳላችሁ፣ በችንካር ቸንክረው ጎኑም በጦር ወግተው የጭካኔ ጥግ ፈጽመውበታል። እሱ ግን ይቅር በላቸው ነው ያለ። ክብር ምስጋና ለስሙ ይሁንልን። ክርስትና ይሄ ነው። በየዘመኑ ዘመነ አጸባ ይኖራል፣ ዘመነ ስደት ይኖራል፣ ዘመነ ሞት ይኖራል፣ ዘመነ ረሃብ ይኖራል እና ጻድቁ አባታችን አቡነ ተክለ ሃይማኖት በተገኙበት ዘመን በኢትዮጵያ ምድር ክርስቲያኖች እጅግ የሚቸገሩበት ጊዜ እንደነበረ ገድሉ ይናገራል። ለምንድን ነው ቢባል አንድ መተሎሚ የተባለ ጣዖት የሚያመልክና የሚያስመልክ የአውራጃ ገዥ ተነስቶ ሰውን ሁሉ ጣዖት አምልኩ እያለ የሚያስቸግርበት ዘመን ላይ ነው የነበሩት እና ካህኑ ጸጋ ዘአብ ተሰዷል በዛ ጊዜ። እንደውም ገድሉ የሚነግረን ከቤተ ክርስቲያን ወጥቶ እንገለዋለን ብሎ ሲሸሽ ባህር ውስጥ ሆኖ ቅዱስ ሚካኤል 3 ቀን 3 ሌሊት ጠብቆታል ይላል። ቅዱስ ሚካኤል ሁላችንም ይጠብቀን። ጸጋ ዘአብ በባህር ውስጥ ሄዶ እግዚአብሔር ጠበቀው እንደ ዮናስ። ይችላል? እግዚአብሔር አይችልም። ሰዎች የዋሆች ናቸው፣ ተረት እኮ ነው ይሏቸዋል። ዮናስን በባህር ውስጥ ከባህርም ይልቅ ደግሞ በምን ሆድ? በአሳ አንበሪ ሆድ ውስጥ ስንት ቀን ጠበቀው እግዚአብሔር? 3 ቀን 3 ሌሊት ጠብቆታል እግዚአብሔር። ጸጋ ዘአብ ካህኑንም ቅዱስ ሚካኤል እንዲጠብቀው አድርጎ እግዚአብሔር ጠብቆታል። በ3 ቀን ውስጥ ያቺ የምታምረው የተዋበች የክህነቱ ምስጢር የሆነችው እግዚአብሔርን እነዛ የካሃዲው የአውራጃ ገዥ ወታደሮች ማርከው ይዘዋት ሄዱ። እንደውም ገድሉ ሰፊ ነው እንደምታዩት። ለገዣችን ለንጉሳችን ሚስት ትሆናለች እቺ ቆንጆ ናት ብለው ነበር ይዘዋት ሄዱ። እርሷ ግን ታለቅስ ነበረ። እግዚአብሔር ሆይ ለክፎች ለጨካኞች አሳልፈ አትስጠኝ ትል ነበረ። እግዚአብሔር ለክፎች አሳልፎ አይስጣችሁ፣ ለጨካኞች አሳልፎ አይስጣችሁ። በዘመናችን ስንት ክፉ አለ መሰላችሁ፣ ስንት ጨካኝ። ዘመናችን የሚሰማው በጆሮአችሁ አሳዛኝ አያሳዝንም? ሕፃናት ወጥተው ተገርለው ተገኙ ሲባል በእኛ ከተማ በእኛ ሀገር አልሰማንም? ጨካኔ እኮ ነው። እናት የምትሳሳለት ልጇ ትምህርት ቤት ደርሶ ይመጣልኛል ብላ እየጠበቀችው ጨካኞች መንገድ ላይ ሲያስቀሩት፣ በየዘመናችን ጨካኞች አሉ። እግዚአብሔር ለጨካኞች አሳልፎ አይስጣችሁ። ሰርቼ ገባለሁ ብላችሁ ቤታችሁ ወጣችሁ ከኋላ አንገት አንቆ ገንዘብ ወስዶ ሰውን ገሎ የሚሄድ ጨካኝ አለ። እዚህም የባሰ አለ። ቤት በሰላም ተኝተናል ብለው የተቆለፈውን በር አቃጥሎ የሚያነድ ጨካኝ አለ። እግዚአብሔር ከጨካኞች አሳልፎ እንዳይሰጣችሁ ፈቃዱ ይሁንላችሁ። መለኮታዊ ጥበቃው በእናንተ ላይ ይሁንላችሁ። ለጨካኞች ለክፎች እባክህ አሳልፈህ አትስጠኝ ያለች ታለቅሳለች። አይዞሽ፣ የሚያስለቅስ ነገር አይደለም የገጠመሽ። አንቺ ንጉሱ በወርቅ ልብስ ሸልሞ ያገባሻል እያሉ ያባብሏታል። እርሷ የሚታያት የጸጋ ዘአብ ክብር ነው። የማን? የባሏ ክብር ነው። የካህኑ ክብር ነው። የካህኑ አገልግሎት ነው። በቤተ መንግስት ተቀማጥሎ መኖር፣ ለብሶ መኖር፣ ደምቆ መኖር፣ ጥሩ ምግብ መብላት መጠጣት አይደለም። ምግብ ሲያመጡላት አልበላም አለች። እንደውም እንደዚህ አለች፣ ሰማችሁ? አንተ ሕያው ኃያል አምላክ ዳንኤልን ከአንበሳ ጉድጓድ ያወጣ፣ 3 ደቂቅን ከእሳት ነበልባል ያወጣ፣ ያች ሶስናን ከተፈረደባት ፍርድ ነፃ ያወጣ፣ እባክህ ከነዚህ ክፉ ሰዎች እጅ አድነኝ እያለች ታለቅሳለች። 3 ቀን ምግብ አልበላም ማለች። እየሰማችሁ ነው? ወደ ንጉሱ ወሰዷት። አያት፣ በጣም ግሩም ይችማ አለ። ተመልከቱ፣ በኢትዮጵያ ምድር እኮ ነው የሆነው። ይችማ የሚስቶቸው ሁሉ አለቃ ሁና በግልጽ የንግስት ልብስ ለብሳ ነው የማገባት፣ አዘጋጇት ብሎ መለሳት። የእግዚአብሔር ጥበቃ አልተለያትም ነበረ። የወርቅ ልብስ አለበሷት። አይዞሽ ነገ ንጉሱ ያገባሻል አሏት። አይ እያለች ታለቅሳለች፣ ትወርቃለች፣ ትነሳለች። ወዲያውኑ ቀናለችና ቅዱስ ሚካኤል የለህም አለችው። አንተ ተራዳዩ መልአክ አታድነኝም አለችው። አይዞሽ አላት። ያን ጊዜ ንጉሱ መኳንንቱን ሰብስቦ ሰርግ አደርጋለሁ ሲል ከሰማይ መብረቅና ነጎድጓድ ወረደና ቅዱስ ሚካኤል በክንፉ እግዚአብሔር ነጥቆ ዟት ሄደ። ክብር ለእግዚአብሔር ይሁንልን።
ካህኑ ጸጋ ዛብ ከሚያገለግልበት ቤተክርስቲያን በሴቶች መቋሚያ የጸሎት ቦታ አቁሟት ሄደ። የወርቅ ልብሷ እንደለበሰች ካህኑ ማይጠንት እያጠነ ሲሄድ ንግስቲቱ የወርቅ ልብስ ለብሳ ቆማለች። እንዴ ይቺ ንግስት ደንገጡር የላት ሰራተኛ የላት ብቻዋን እንዴት ቆመች ብሎ አገልግሎቱን ጨርሶ አንቺ ንግስት ብቻሽን ለምን መጣሽ? ንግስት ስትሆኝ አላት። እሷ ደግሞ ምን አለችው? አይ እኔማ እዚህ ሚስቱ የሞተችበት የተማረከችበት ጸጋ ዛብ የሚባል ሰው አለ ተብሎ እሱን ላገባ ነበር የመጣው አለችው። እየሰማችሁ ነው? ማንን ነው የምታወራው? ባልና ሚስት ናቸው እኮ የሚያወሩት። ግን አላወቃትም። ስንት ጊዜ ተቀይረናል ይሆን? ስንት ጊዜ ተለውጠናል ይሆን? የሰው ስጋ ትናንት ቀጭን የነበረው ዛሬ ወፍራም ይሆናል። ትናንት አሮጌ ልብስ የለበሰው ዛሬ አዲስ ልብስ ይቀየራል። እንዴ አንተ ነህ እንዴ ጠፋህብኝ እኮ እንባባላለን አይደል? አላወቃትም። ንግስት ሆና በወርቅ ካባ ተጎናጽፋ ነው ያገኛት። ምን አላት? ኧረ በስመ አብ እሱ እኮ ካህን ነው አላት። እየሰማችሁ ነው? እሱ እኮ ካህን ነው እንደዚህ አያደርግም አላት። እንዴት አላገባም አለችው። ኧረ አያስበውም አላት። አንተ ነህ እንዴ አለችው። አዎ እኔ ነኝ አላት። ቀና አርጋ ልብሷን ስትገልጥ እሷ ናት። ክብር ለእግዚአብሔር ይሁንልን። ሚስቱ ናት። ቅዳሴ ቀድሰው ካህኑ ቀድሶ ሚስቱን አቅርቦ እሱም ቆርቦ እግዚአብሔርን ለሕዝቡ ሁሉ ተመልከቱ፣ እግዚአብሔር መልአኩ ቅዱስ ሚካኤልን ልኮ እኔን ከባህር ውስጥ አወጣኝ፣ እሷን ከምርኮ መለሳት፣ እንዳገለግለው ፈቃዱ ሆነልኝ ብሎ እግዚአብሔርን እንዲያመሰግኑ ለሕዝቡ ሁሉ ተናገረ። የምስራች ነው። አመስግኑ እግዚአብሔርን በእውነት። ከዛ በኋላ ካህኑ ጸጋ ዛብና እግዚአርያ ባለቀ ዘመናቸው እግዚአብሔር ሲባርካቸው ቅዱስ ሚካኤል ምን ብሏቸዋል? እግዚአብሔር ከዚህ ሁሉ መከራ ያዳናችሁ ስለምትወልዱት ቅዱስ ልጅ ነው ብሏቸዋል። ስለማን ነው? ማን ነው እሱ? ተክለ ሃይማኖት። ስለምትወልዱት ቅዱስ ልጅ ነው የታደጋችሁ አለ። ልጆቻችሁን ይቀድስላችሁ እግዚአብሔር። አንገት የማያስደፉ ሀገር የማያጠፉ ልጆች ያርጉላችሁ። የተባረከ ልጅ ሲሆን አያችሁ ከሞት ያድናል። ስለ ልጃችሁ ነው የዳናችሁት አላቸው። መጋቢት 24 ቀን እግዚአብሔር ባወቀ አቡነ ተክለ ሃይማኖት ተጸነሱ። ደስ ይበላችሁ። በዘጠኝ ወራቸው ታኅሳስ 24 ቀን በዛሬው ዕለት ከጨለመው ዓለም ወደ ብርሃኑ ዓለም ከጠባቡ ማህፀን ወደ ሰፊው ዓለም ተወለዱ። ደስ ይበላችሁ። እንኳን ተወለዱላችሁ። እኒህ ጻድቅ በተወለዱ በ3 ቀናቸው ዛሬ በቅዳሴ ቁመን እጃችን ዘርግተን ልቦናችን ህሊናችን ከእግዚአብሔር ጋር አገናኝተን የምንለውን ቅዳሴ እንዲህ ብለው ቀደሱ። አሃዱ አብ ቅዱስ በሉ እስኪ። አንዱ አብ ቅዱስ ነው። አሃዱ ውእቱ ወልድ ቅዱስ፣ አንዱ ወልድ ቅዱስ ነው። አሃዱ ውእቱ መንፈስ ቅዱስ፣ አንዱ መንፈስ ቅዱስ ቅዱስ ነው። ይህንን ምስጋና አመሰግ በስንት ቀናቸው? በስንት ቀናቸው? ማን ጠራቸው? ተናገሩ። ማን ጠራቸው? ማን አጸደቃቸው? ማን አከበራቸው? በዚህ የተጠሩት ጻድቅ 40 ቀን ሲሆናቸው ክርስትና ሲነሱ ሀብተ ወልድና ስመ ክርስትና ሲያገኙ ከክርስቶስ ጋር ህብረት ሲያደርጉ ፍስሐ ጽዮን ተብለው ስም ወጣላቸው። እስኪ ፍስሐ ጽዮን በሉ። የጽዮን ደስታ የድንግል ማርያም ደስታ ማለት ነው። ፍስሐ ጽዮን ተባሉ። እንደ ማንኛውም ኢትዮጵያዊ ከካህኑ አባታቸው የንባብ የዜማ የቁጥር ትምህርት እየተማሩ አደጉ። እንዲሁም ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ሐዲስ ሐዋርያ የተባሉ ዝም ብለው አይደለም፣ ብሉይ ኪዳንና ሐዲስ ኪዳን ትርጓሜን አጠኑ፣ ተማሩ። በኋላ ያው የኢትዮጵያ ሕዝብ በገጠሩ አንዳንዱ እርሻ አርሶ ነው የሚኖረው አይደለም። ገበሬ ማለት ስድብ ነው እንዴ? ዶክተር ማለትስ? አንዳንድ ሰው ዶክተር ማለት ክብር ይመስለዋል፣ ገበሬ ማለት ስድብ ይመስለዋል። ገበሬም የሥራ ስም ነው አይደል? ዶክተርስ የምን ስም ነው? የሐኪምስ የሥራ ስም ነው አይደለም? አሁን ተመልከቱ፣ ጻድቅ
የክብር ስም አይደለም። ጻድቅ ማለት የምን ስም ነው? የሥራ ስም ነው። የሥራ ስም በሉ። ሥራ የሌለው ይጸድቃል እንዴ? ቅዱስ ዮሐንስ በመልእክቱ ምን ይላል መሰላችሁ? አንደኛ ዮሐንስ ምዕራፍ 3 ላይ እግዚአብሔር ራሱ ጻድቅ እንደሆነ እናንተ ጻድቅ ሁኑ። ማጻድቅ እንደሆነ እግዚአብሔር እውነተኛ አምላክ እንደሆነ እውነተኞች ሁኑ። ጻድቅ ማለት እውነተኛ ሥራ ስትሰሩ አይደለም? የሥራ ስም ነው ማለት ነው። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖት ያደጉት በገጠር ይሄ አደን እያደኑ ከሚያድኑት ወጣቶች ጋር ነበሩና ቅዱስ ሚካኤል መጣና ከዛሬ ጀምሮ ስምህ ተክለ ሃይማኖት ነው አላቸው። ማን ነው ስማቸው? ተክለ ሃይማኖት። የሃይማኖት ምሰሶ፣ የሃይማኖት ተክል፣ የሃይማኖት ፍሬ ማለት ነው። ወይም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ። የአብ የወልድ የመንፈስ ቅዱስ ተክል፣ የማይነቀል ተክል፣ የማይደርቅ ተክል፣ የማይጠወልግ ተክል፣ ፍሬ የሚያፈራ ተክል ነው። ስለዚህ እንስሳትን አታድንም፣ ከዚህ በኋላ ሰውን በወንጌል እንደ ቅዱስ ጴጥሮስ ታጠምዳለህ፣ ታድናለህ ተብሎ ተጠራ። ጻድቁ አባታችን አቡነ ተክለ ሃይማኖት በኢትዮጵያ ምድር እየዞሩ ወንጌል ባልደረሰበት እየዞሩ የኢትዮጵያን ሕዝብ ወደ ክርስቶስ አመጡ። ክብር ለእግዚአብሔር ይሁንልን። ይሄ ነው ጻድቅ ያሰኛቸው። የጠራቸው ምን አደረጋቸው? አይሰማም። አጸደቃቸው በሉ። ያጸደቃቸውስ ይሄው ዛሬ ያከበራቸው። ክብር ለእግዚአብሔር። በጻድቁ ስም ተሰብስበን ይህን ሁሉ ሰው በየቤተ ክርስቲያኑ ጻድቁን እንዲያከብር እግዚአብሔርን እንዲያመልክ እግዚአብሔር ስላጸደቃቸው ነው። በረከታቸው በሁላችን ላይ ይደር። የጠራቸውን በሉ አጸደቃቸው፣ ያጸደቃቸውን አከበራቸው። የሚያጸድቅ እግዚአብሔር ነው። ማን ነው? አንዳንድ ደካሞች ሰነፎች በጻድቅ ላይ ክፉ አንደበት ይናገራሉ። ምን ይናገራሉ? በመጽሐፍ ተጽፏል። መዝሙር 30 ቁጥር 18 ላይ አንብቡ። አሌሎን ለከናፈረ ጉሉት ለይነባ አመፃ ላይለ ጻድቅ በትዕቢት ወበመንኖ። በመናቅና በድፍረት በትዕቢት በጻድቁ በቅዱሱ ላይ የመናቅና የድፍረት ቃል የተናገሩ አንደበቶች ድዳ ይሁኑ ይላል እግዚአብሔር። እዚህ ይጠብቃችሁ። ጻድቃንን ተመልከቱ። ቀርቶ ሰውን መሳደብ ኃጢአት ነው አይደለም እንዴ? ወንድምን አትሳደብ የገሃነም ፍርድ ይፈረድብሃል ተብሏል። ትውልዱ ግን ሚዲያ ላይ ቁጭ ብሎ ሲሳደብ ነው የሚውለው። ቅዱሳንን ብቻ አይደለም የአምላክንና ድንግል ማርያምን ሲሳደብ ይውላል። እግዚአብሔር በእውነት ይፈውሰን፣ አይምሯችን ይፈውሰን። ኢትዮጵያውያን በእውነት ህሊናችን ከተፈወሰ ሀገራችን ሰላም ትሆናለች። ሰላም ያድርግልን። ቅድም እያልን ነው ገጠሩ ላይ እንዲሆነ ሰው ሞተ፣ ወደቀ፣ ተቃጠለ ሲባል ሩቅ ነው እየመሰለን ያለ ነው። ዛሬ ልጆቻችን ወጥተው ለመግባት ጋራንት እንኳን የለንም። እግዚአብሔር ይጠብቀን። በእውነት አስጨናቂ ነው። ክፉዎች የበዙበት፣ ክፉ ሐሳብ የበዛበት፣ ሰው ወደ አውሬነት የተለወጠበት ዘመን ነው። ኧረ እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። አገልግሎታችን የማስመሰል አገልግሎት፣ የተሪዮ አገልግሎት፣ የከንቱ ውዳሴ አገልግሎት ሆነ። ወደ እግዚአብሔር ወደ ጸባወቱ አልደርስ አለ። ቢደርስ እኮ የሁሉ ሽብሸባ የሁሉ ምስጋና አታስታውሱም? የአንዲት ሴት እንባ ነው መንበረ ጸባወቱን አንኳኩቶ እስራኤልን ነፃ ያወጣ። ምስጋናችን ይቀበልልን፣ በመንበሩ ይድረስልን። እግዚአብሔር ዳር እስከ ዳር ኢትዮጵያን ሰላም ያድርጋት። የጻድቁ ጸሎት ከሁላችን ጋር ይሁን። አሜን። እልል ብላችሁ አመስግኑ እግዚአብሔርን።